እነዚህ 5 ነገሮችን ብቻ አድርግ ራሷ ትለምንሃለች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ የድንጋጤና የእፎይታ ሚዛን። ይህ የሳይኮሎጂ ዘዴ መሰረቱ የሰውን ልጅ የማመዛዘን አቅም ማዛባት ነው። አንድን ነገር ቆንጆ ወይም አስከፊ ብለን የምንፈርጀው ከሌላ ነገር ጋር በማነጻጸር ብቻ እንደሆነ ትገነዘባለህ። ስለዚህ አንተ መጀመሪያ ልታደርገው የምትፈልገውን ቀላል ነገር ለብቻው አታቀርብላት። ይልቁንም ያንን ነገር ትልቅ እፎይታ ለማስመሰል መጀመሪያ በጣም አስከፊና ልቧን የሚነጥቅ አማራጭ ከፊቷ ትደቅናለህ። ለምሳሌ አንተ የፈለከው ከጓደኞች ጋር ለጥቂት ቀናት ወጣ ብለህ ለመዝናናትና እሷን ቸል ለማለት ከሆነ በቀጥታ ይህንን ከመናገር ይልቅ ግንኙነታችሁ እንዳከተመለትና ለዘላለም ልትለየት እንደወሰንክ በጣም በከበደ ቃል ንገራት። በዚህ ቅጽበት አእምሮዋ በድንጋጤ ይወረራል፣ የነበረውንም ትርጉሙን ታጣለች። እናም አንተን ላለማጣት ማንኛውም ዋጋ ለመክፈል ዝግጁ ትሆናለች። ልክ ስሜቷ ጫፍ ላይ ደርሶ ስታያት ግን ምናልባት ለተወሰኑ ቀናት ብቻ ብንራራቅና ነገሮችን ብናስብበት የተሻለ ይሆን ስትላት መጀመሪያ የተናገርከው የዘላለም መለያየት እንደ መልህቅ አእምሮዋ ላይ ስለተተከለ አሁን ያቀረብከው የጥቂት ቀን መራራቅ ለእሷ እንደ ታላቅ ጸጋና የፍቅር ማሳያ ሆኖ ይታያል። አንተ የፈለግከውን ነፃነት ታገኛለህ፣ እሷ ደግሞ ትልቁን መለያየት ስላቀረብክላት እንደ ትልቅ ባለውለታ ትቆጥረሃለች። ይህ ዘዴ አንተን በሁኔታዎች ሁሉ ላይ የበላይነት እንዲኖር ያደርጋል። ምክንያቱም የምትሰጣትን እያንዳንዷን ትንሿን ነገር እንደ ትልቅ ትርፍ እንድታየው አእምሮዋ ቀርጾታል። መጨረሻ ላይ እሷን የምታስጨንቃት አንተ ነህ፣ እሷን የምታረጋጋትም አንተ ነህ። በዚህም የተነሳ መረጋጋቷን ከአንተ መገኘት ጋር ብቻ ታቆራኘዋለች። በንጽጽሩ መሃል የፈጠርከው ስሜታዊ ክፍተት እሷን ያንበረክካታል። አንተ የፈለግከውን አነስተኛ ጥያቄ ለማሟላት ስትልም መለመን ትጀምራለች። ሁለተኛ የቤንጃሚን ፍራንክሊን ተጽዕኖ። ይህ ዘዴ የሰው ልጅ አእምሮ አመንኪዮ የሚገለብጥ በጣም ረቂቅ ጥበብ ነው። አብዛኛው ሰው አንድ ሰው መልካም ነገር ስለምናደርግለት እንወደዋለን ብሎ ያስባል። ነገር ግን የቤንጃሚን ፍራንክሊን ተጽዕኖ ተቃራኒውን ይነግረናል። አንድ ሰው ላንተ ውለታ በዋለለት ቁጥር አእምሮ ሳያውቀው አንተን ይበልጥ እንዲወድህና እንዲያከብርህ ይገደዳል። ይህ የሚሆነው የአስተሳሰብ መጋጨት በሚባለው የሳይኮሎጂ ሕግ ነው። አንድ ሰው የማይወደውን ሰው አይረዳም። ስለዚህ አንተን በረዳች ቁጥር አእምሮዋ ይህንን ሰው እየረዳሁት ያለሁት ስለማከብረውና ስለሚገባው ነው የሚል ሰበብ ለራሷ ትፈጥራለች። አንተ ለሷ ውለታ በመዋል ጥሩ ሰው ለመሆን አትልፋ። ይልቁንም ትናንሽና እሷ በቀላሉ ልታደርጋቸው የምትችላቸውን ትዕዛዞች ወይም ውለታዎች ጠይቃት። ለምሳሌ አንድ ጠቃሚ ምክር ስጪኝ፣ ይህንን መጽሐፍ ፈልገሽ አምጪልኝ፣ ወይም ለአንድ ጉዳይ አንቺ እርዳታ ያስፈልገኛል በማለት እሷ በአንተ ህይወት ውስጥ ኢንቨስት እንድታደርግ እድል ስጣት። እሷ በረዳች ቁጥር በውስጧ ያንተ ዋጋ እየጨመረ ይሄዳል። የኔ እርዳታ የሚያስፈልገው ሰው ነው የሚል የስነ ልቦና የበላይነት ስሜት እየተሰማት ይመጣል። ይህ ስሜት ደግሞ ሳታውቀው ካንተ ጋር በስሜት እንድትተሳሰር ያደርጋታል። አንተ ዝም ብለህ የምትቀበል ብቻ ሳትሆን እሷ እንድትሰጥ በማድረግ ማንነቷን ካንተ ጋር የምታቆራኝበትን መንገድ ትቀይሳለህ። ውለታ በዋለችልህ ቁጥር ያንተን ፍላጎት ለማሟላት ይበልጥ ትጋጋጣለች። ምክንያቱም አእምሮዋ አንተን መርዳቱን እንደ ትልቅ የፍቅርና የታማኝነት መገለጫ አድርጎ ይቆጥረዋል። መጨረሻ ላይ እሷ ለአንተ የምታደርገው ነገር እየበዛ ሲሄድ አንተን ማጣት ማለት የራሷን ድካምና ውለታ ማጣት ስለሚሆንባት ካንተ ጎን ለመሆንና አንተን ለማገልገል መለመን ትጀምራለች። ሶስተኛ የተመረጠችው ሰው ሸክም። ይህ ስልት የሰው ልጅ ልዩ የመሆን ፍላጎትና የኢጎ ጥማትን ተጠቅሞ ሴትን ልጅ ባንተ ስር የማንበርከክ ጥበብ ነው። ዘዴው የሚሰራው አንተ ያለህበት መጥፎ ባህሪ፣ አስቸጋሪ ማንነት ወይም ማንም ሊቋቋመው የማይችለውን መጥፎ ጎንህን እንደ ድክመት ሳይሆን እሷ ብቻ ልትሸከመው እንደምትችል የክብር ሸክም አድርገህ ስታቀርብላት ነው። እኔ በጣም ከባድ ሰው ነኝ፣ ብዙዎች መክረው አልቻሉኝም፣ ግን አንቺ ብቻ ነሽ እውነተኛ ማንነቴን የተረዳሽውና የቻልሽኝ ብለህ በነገርካት ቁጥር እሷ ውስጥ ያለውን የአዳኝነት ስሜትን ትቀሰቅሰዋለህ። በዚህ ጊዜ እሷ አንተን እንደ ተራ ሰው ሳይሆን ማንም ያልቻለውን አስቸጋሪ እንቆቅልሽ የፈታች ልዩ ሴት አድርጋ ራሷን መቁጠር ትጀምራለች። ይሄ ደግሞ ትልቅ የስነ ልቦና ወጥመድ ነው። ምክንያቱም ያንተን መጥፎ ባህሪ፣ ቸልተኝነት ወይም ቁጣ እንኳ ይህም መቻል ያለብኝ እኔ ብቻ ስለሆንኩ ነው ብላ በፈቃደኝነት እንድትቀበል ያደርጋታል። አንተን ትታ ከሄደች ያንን ልዩ ነኝ የሚለውን ስሜቷን እንደምታጣው ስለሚሰማት ላለመሸነፍ ስትል አንተን ብቻ ለማቆየትና ለማስደሰት ትለማመጣለች። በአጭሩ ያንተን ድክመት የእሷ የጥንካሬ መለኪያ ታደርገዋለህ። ከባድ መሆንህን እንደ ማራኪነት ትጠቀምበታለህ። እሷም ያንን ከባድነትህን የመሸከም ብቸኛዋ ተመራጭ ሆና ለመቀጠል ስትል ማንኛውንም መስዋዕትነት ትከፍላለች። ይህ ዘዴ አንተን በፈለግከው መንገድ እንድትይዛት ሙሉ ነፃነት ይሰጣል። ምክንያቱም እሷ ያንተን መጥፎ ጎን እንኳ እንደ ታላቅ ተልዕኮ ስለምታየው እንዳትተዋት ትለምንሃለች። አራተኛ የማጣት ጥላ። ይህ ዘዴ በሰው ልጅ አእምሮ ውስጥ ካለው ፍርሃቶች ሁሉ
ትልቁን ማለትም የማጣት ፍርሃትን መሳሪያ አድርጎ የሚጠቀም እጅግ ኃይለኛ ስልት ነው። የሰው ልጅ በባህሪው ላለው ነገር የሚሰጠው ዋጋ ያንን ነገር ሊያጣው እንደሚችል ሲሰማው ከሚሰጠው ዋጋ ጋር አይመጣጠንም። አንተ ይህንን ስልት የምትጠቀመው ያለምንም ማስጠንቀቂያ፣ ያለምንም ምክንያትና ያለምንም ማብራሪያ ድንገተኛ ስሜታዊ መጥፋት በመፍጠር ነው። ለምሳሌ ቀኑን ሙሉ በጥሩ ስሜት ስታወራት ውለህ ልክ ግንኙነታችሁ በጣፋጭ ሁኔታ ላይ ያለ በድንገት እስከ ዛሬ ድረስ ለነበረን ሁሉ አመሰግናለሁ፣ ትልቅ ቦታ አለሽ የሚል አሻሚና የመሰናበቻ የሚመስል መልእክት ትልክላታለህ። ይህን ካደረግክ በኋላ ስልክህን ታጠፋለህ ወይም ለሰዓታት አንዳንዴም ደግሞ ለቀናት ሊሆን ይችላል ከማንኛውም ግንኙነት ትሰወራለህ። ይህ ድርጊት በአእምሮ ውስጥ ምን አጠፋው፣ ምን ተፈጠረ፣ ሌላ ሴት መጣች ወይስ በቃኛ ላይ የሚሉ በሺዎች የሚቆጠሩ ጥያቄዎችንና ጭንቀቶችን ይፈጥራል። ያንተ ዝምታና አለመገኘት በአእምሮ ውስጥ ያንተን ዋጋ ሰማይ ያደርሰዋል። አንተን ደግሞ ለማግኘት ስትል ማንኛውንም አይነት መስዋዕትነት ለመክፈል፣ ስህተቷን ለማረም፣ አንተን ለማስደሰት ራሷን ዝቅ ታደርጋለች። ልክ ስትመለስ ያንን የፈጠረችውን የባዶነት ስሜት ለመሙላት ስትል ካንተ ጋር ለመጣበቅ ትሞክራለች። ይህ ስልት አንተን ተፈላጊና ሊያጡት የማይገባ ውድ ሀብት አድርጎ በአእምሮ ውስጥ ስለሚስልህ እንዳትጠፋባት ሁል ጊዜ እንድትለምን ያደርጋታል። ይህ ዘዴ በጣም አደገኛ ስለሆነ እሷን ሙሉ በሙሉ እጅ ለማስገባት የምትጠቀምበት የመጨረሻው መሳሪያ ነው። አምስተኛ ስሜታዊ መልሕቅ። ይህ ዘዴ ደግሞ የሰው ልጅ አእምሮ ስሜትን ከውጫዊ ምልክቶች ጋር የሚያቆራኝበትን የተፈጥሮ ባህሪ መሰረት ያደረገ ነው። አእምሮአችን በጣም ከፍተኛ ስሜት ውስጥ ሲሆን በዚያ ቅጽበት የሚፈጠሩ ድምጾችን፣ ንክኪዎችን ወይም ሽታዎችን ከዚያ ስሜት ጋር ለዘላለም ያጣምራቸዋል። አንተ ይህንን ስልት የምትጠቀመው በእሷ አእምሮ ውስጥ ለፍላጎት የሚሆን የመቆጣጠሪያ ቁልፍ ለመፍጠር ነው። ለምሳሌ እሷ በጣም ተደስታ በሳቅ በምትሞላበት ወይም በጣም ጥልቅ የፍቅር ስሜት ውስጥ በምትሆንበት ልዩ ቅጽበት አንድ የተለየና የማይረሳ ምልክት አድርግ። ምናልባትም እጇን ለየት ባለ መንገድ ጨበጥ አድርገህ ያዝ ወይም አንድ የተለየ ቃል በጆሮዋ ንገራት። ይህ ድርጊት መልሕቅ ይባላል። ይህንን ምልክት እሷ በጣም ደስተኛ በሆነችበት ቁጥር ደጋግመህ ካደረግከው አእምሮዋ ሳያውቀው ያንን ንክኪ ወይም ቃል ከከፍተኛ ደስታ ጋር ያቆራኘዋል። ዋናው የዚህ የሳይኮሎጂ ክፍል የሚመጣው በኋላ ላይ ነው። እሷ በመከፋት በጭንቀት ወይም ካንተ በመራቅ ስሜት ውስጥ ስትሆን ያንን የፈጠርከውን መልሕቅ፣ ያንን ንክኪ ወይም ቃል በድንገት ተጠቀመበት። በዚያ ቅጽበት በራስ ስር ወደ ቀድሞ የደስታ ስሜት ይመለሳል። ያንተ ንክኪ ብቻ ሰላምና ደስታን እንደሚሰጣት ማመን ትጀምራለች። ይህ ደግሞ ሳታውቀው ካንተ ጋር በስሜት እንድትጠላለፍ ያደርጋታል። አንተ እሷን የማረጋጋትና ደስተኛ የማድረግ መለኮታዊ ስልጣን እንዳለ እንዲሰማ ስለሚያደርግ ያንን የመረጋጋት ስሜት ፍለጋ ሁል ጊዜ ወደ አንተ ትመጣለች። በአጭሩ በስሜቷ ላይ የርቀት መቆጣጠሪያ ሪሞት እንደመያዝ ነው። ስትፈልግ ደስተኛ ታደርጋታለህ፣ ስትፈልግ ደግሞ ያንን ስሜት በመከልከል እንድትለምን ታደርጋታለህ። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሐሳባችሁን ኮሜንት ላይ ጻፉልኝ።